እንግዲህ በመሀል ቤት ግራ ገብቷታል ማለት ነው። ርብቃም ግራ የገባት ምክንያቱ ምንድን ነው? በዚህኛው ይሄኛው ጭራቅ ያሸግረኛል፣ በዚህኛው እሷ ግራ ታጋባኛለች፣ እንደ ምን ይወጣኝ ብላ በጣም ተጨንቃለች ማለት ነው። እሷ እንግዲህ ማርኮን እንግዲህ ያው የሚያስፈራራት ሁል ጊዜ በቪዲዮ ስለሆነ መድኃኒቱን እንዳሰጠው ለአብርሃም ታዝናለች። ልዩ ደግሞ ትከታተላታለች። ደግሞ እሱም ያስጨንቃታል። በምትሄድበት በምትወጣበት እየገባ ይሄንን ካላደረግሽ ቪዲዮን እለቃለሁ እያለ እያስጨነቃት ነው ማለት ነው። እና ክብራትና ክብራኑ ቻናል ቤተሰቦች እንዴት ናችሁ? አለን ይመስገን፣ እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበል። እንግዲህ ተመልሼ መጥቻለሁ በአዲስ ቪዲዮ። ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያሉ ናችሁ ቤተሰብ ሆኖ ቪዲዮ ከተመቻችሁ ውስጥ መጨረሻ አይታችሁ አስተያየታችሁን በኮሜንት አስቀምጡልኝ ስል በአክብሮት ጠይቃለሁ። እንግዲህ ወደ ቤቷ ገብታለች። በጣም ደስ የሚል ነውና በማልዳ እንግዲህ ወደ ቤቷ ገባች። እንግዲህ ዲና እንግዲህ ግራ ገብቷት ጥቁር ለብሳለች። አክስቴ ሞተች እያለች የውሸቷን ታሽቀብጣለች ማለት ነው። እንግዲህ እሷ ግራ ገብቷታል። እንግዲህ ማልዳ ወደ ቤቷ ገባች። እንግዲህ አብርሃምን በምን ያጸምዱታል? መድኃኒቱም እንግዲህ ከሽፏል፣ አልተሰጠም። ርብቃ እንግዲህ መድኃኒቱን ስጪ ብሏት እሷ ግን ሳትጨምር ነበር ምግቡን የሰጠችው። ታውን ሞተ እያሉ ዲናና ማርኮን የአብርሃምን እንትን ነበር የሚጠብቁት። ግን የአብርሃም ሞት በመልካም ነገር ተቀይሯልና መድኃኒቱንም አልበላም፣ እሱም አልሞተም። እንግዲህ በጣም የሚገርም ነገር ነው። እና እንግዲህ ማለት በጣም እኔ ከሁሉ የሚገርመኝ የዲና ነው ማለት ነው። እንግዲህ ሚስት ሆና አሳልፋ ባሏን ስትሰጥ እንደዚህ በጣም ነበር እሷ ተሳካሊ ብላ ደስታው በጣም ነበር ያላት፣ ግን አልተሳካላትም ማለት ነው። ለአብርሃም ልዩን ጥሎለታልና ልዩ ናት ሁሉን ነገር እየተከታተለች ሚስጥሩን አወጣለሁ ብላ እንግዲህ ርብቃን ሚስጥሩን አወጣዋለሁ ሁሉንም ነገር ብላታለች ማለት ነው። በአንቺ እንዴት አይነቷ ምርጧ ዶክተር ነሽ ብላታለች ርብቃን ልዩ። በጣም የምትገርሚ ዶክተር ነሽ አለቻት። ለምን ታዳምጥ ነበር? እሷ ሁሉን ነገር ስለምትከታተላቸው እንግዲህ ሁሌም ሚስጥራቸውን ጉዳቸውን የምታወጣው ልዩ ናት ማለት ነው። እንግዲህ ማልዳም ወደ ቤት እንድትመለስ ያደረገችው ልዩ ናት። አብርሃምን አንቺ ከአብርሃም ውጪ ለማንም አታስቢ፣ አብርሃም እኮ ክፉ አይደለም፣ ላቢና ለሳሚና ብቻ ነው እንደማስበው፣ ለምንድን ነው ትላለች። ለምንድን ነው እንዲህ የምትለኝ? እንግዲህ ርብቃ ናት። አንቺ እኮ ከአብርሃም ውጭ ለማንም የምታስቢው የለም አለቻት። ርብቃ ለምንድን ነው እንዲህ ያለችኝ? እኔ ለነሱ ብቻ ነው እንደማስበው፣ በምን ምክንያት ነው ብላ እንግዲህ ልዩም ተገርማለች ማለት ነው። እንግዲህ ማርኮን ያበደበት ምክንያት መድኃኒቱ ሳይሰጠው በመቅረቱ ነው። እንግዲህ ቪዲዮን እለቃለሁ እያለ እያስፈራራት ነው ማለት ነው። አብርሃም እንግዲህ ወደ ቤት ሲመጣ ደህና ሚስት መስላው ማለት ነው። ምን ይላል አብርሃም? ወዴት ልትሄድ ነው? እሱ ግን መድኃኒት ተቀምሞለት ነበረ ማለት ነው። ቤተሰቡ በሙሉ ካንተ ጋር ምግብ ለመብላት ሲጠብቅ አንተ ስንጠብቅ ምንም አልበላንምና ብላ ልታበላው ሄደ። በቃኝ ዲና፣ እኔ መሄድ አለብኝ፣ በጭራሽ አልበላም አላት። እሷ እንግዲህ መድኃኒቱን ለማብላት ነበር ይህን ሁሉ የምታደርገው። እሱ ግን ሊበላላት አልቻለም ማለት ነው። እሱ ሊሄድ ሻንጣውን ይዞ ወደ ስራ ሊሄድ ነው ብሏታል። እና እንግዲህ እሷ እንዲህ ስታደርግ ካሁን ተሳካልኝ እያለ ማርኮን ቁጭ ብሎ አይኗን ያዋታል። ሊያቆየኝ ይችላል፣ እኔ መሄዴ ነው ብሎ እኔ ከባለ ሀብተኞቹ ጋር ሊያቆየኝ ይችላል፣ ልፈራረም ነው፣ ሊሄድ ነው ብሎ እንግዲህ ቤቱን ለቆ ሄዷል። አብርሃም ልጁንም ተሰናብቶ ሳቤላንም ስሞ ተሰናብቶ እንግዲህ አብርሃም ሄዷል ማለት ነው። እንግዲህ ዲና ስታባበል አባቴ ምን ልትሆን ነው? እኔን ለማጥለህ ነው የምትሄደው እያለች ትለዋለች። አረ እኔ ለቦርሲክቱ የመጣ ሀብት ታገር ሊወጣ ነው፣ ታገር ሳይወጣ እኔ መነጋገር አለብኝ፣ ድንገት የተጠራሁት ለዚህን አልነገርኩሽ ብሎ ይላታል ማለት ነው። የፈለገ ቢሆንስ እኔ ገና እንደሰማ ነበር መናገር ያለበት፣ እኔ ሚስትክ አይደለው እንዴ? ወይ የሆነ ነገር አዘጋጅልህ ነበር አለች። እሷ እንግዲህ ወይ የሚበላውንም እሷ እንግዲህ ልትቀመምና ልትሰጠው ነበር። እሱ እንግዲህ በሰላም ከቤቱ ተሰናብቶ ወጥቷል ማለት ነው።
አታናድኝ፣ በባዶ ሆዳ አትሄድም አለችው። እንግዲህ እሷ የተቀመመውን መድኃኒት ተቀሟል ብላ ልትሰጠውና ልትገለውና ነበረ። እሷ ግን አልተሳካላትም። እና በጣም ይገርመኛል አብርሃም ማለት ነው። እና ሁሌ ምስኪንነቱ እንግዲህ በዚህ አትስማት አቢ ባከን አትስማት፣ እሺ እንዳትላት እያለች በጣም እንትና እያየች እንትን ትላለች ማለት ነው። ልዩ እሺ እንዳትላት እንዳትበላ ይሄ ኒስታውን በልተ ትጨርስ ነበረ፣ ባክህን ባዶ ሆድህን ልታስጨንቀኝ ነው እያለች ታባብለዋለች ማለት ነው። ዲና ባክሽ ይበክሽ ይረፍድብኛል በያለ ይዛ በላ ያለው እያለ በዚህን ጊዜ እንትና እንግዲህ ጨጓራው ጨሷል ማለት ነው። ማርኮ በጣም ነው የተቃጠለው። ምኑን ያዘው ምኑን ያንሳው? እሱ ሳይበላ በመሄዱ እነ ልዩ ደስታው ሊገላቸው በደስታ ሊሞቱ፣ እሱ ሳይበላ በመሄዱ ግን እነ ማርኮን እንኳን እርር ነው ያሉት ማለት ነው። እርር ጭስስ እንግዲህ እንትና ላይ ነው እሷ የምታሸንፈው እንግዲህ እንትና ላይ ነው እና ማለት ነው። ልዩን ምን ልትሰሪ ነው እዚህ የመጣሽው? እንደ እርጎ ዝንብ እንትን አትበይ፣ ለምንድን ነው ሂጂ ብላት አበረረቻት ማለት ነው። ልዩን እንግዲህ ርብቃ ምግቡ ሳይበላ ወደ ቤት መልሰዋለች ማለት ነው። ርብቃ እንግዲህ መድኃኒቱን አልጨመረችውም፣ ይሄው ቅመሸዋለሁ ብላታለች እና ማርኮን ጭስስ ድብንን አለው ማለት ነው። በጣም የሚገርም ነው እና አብርሃም ከዚህ መውጣቱ በጣም ደስ ይላል። እስሯ ደውሎ 30 ደቂቃ ነው የቀረኝ እባክሽ አታስጨንቅኝ ሲላት እያባበለች ቆይ እንጂ አባቴ ትለዋለች ማለት ነው። ዲና ምግቡንም ሳይበላ እንግዲህ አብርሃም ወደ ጉዞ ሄዷል ማለት ነው። በዚህን ጊዜ እንግዲህ ተመስገን ተመስገን ለዛሬ ተርፏል ተመስገን እያለች እንግዲህ ልዩ እያመሰገኔ ነው ፈጣሪዋን። እቺ ልጅ ምኗም ደስ አላለኝ፣ በስለ እቅዳችን የምታውቀው ነገር አለ መሰለኝ ብሎ እንግዲህ ልዩ ላይ ማፍጥጦባታል ማርኮን። እንግዲህ እንትናን አሁንም ደግሞ እንግዲህ ሌላ ጠንስሷል። መድኃኒቱ አልሆን ሲለው ሌላ መድኃኒት እየፈለገለ ነው። ይሄን ምግብ ድፊው እያላት ነው ማለት ነው። ድፊው ይሄን ምግብ ብሏታል ማርኮ ማለት ነው። ምግቡም እንግዲህ አልተጨመረበትም። አብርሃምም ከሞት ድኗል። እንግዲህ ርብቃን በጣም አንቆት አንገቷን ይዞ ለምንድን ነው እንዲያደረግሽው አንቺ ብሎ በጣም ደብድቧታል ማርኮ ማለት ነው። ልዩን አስተውለሻታል? ምንም ደስ አላለችኝም ብሎ እንግዲህ መጥቶ ደግሞ ለዲና ነግሮታል። የሆነ ስለ እቅዳችን የምታውቀው ነገር አለች፣ እንዲህ ልታውቅ ትችላለች አለች ዲና ማለት ነው። ምንም ደስ አላለኝም አታስብ፣ የእሷ ነገር ብዙ ነገር ማሳስብ ብላ እንግዲህ በኮንፊደር ተናግራለች። ዋናው የአብርሃም ጉዳይ ነው። ሰውየው በዚህ ጉድታን ነገሮች በጣም ይከብዱብናል ብላለች። እንግዲህ ዲና ፈርታለች። ፎቶ እንዳለየውና እንዳየው በደንብ ማረጋገጥ አለብኝ ብላለች። እንግዲህ ያው እንግዲህ ዲና ልጆች አሏት። ልጆች መኖሩን አብርሃም እንዳያቅ ነው የምታደርገው። እሱን ካየ ይነቃብናል አንችለውም እያለች አብርሃምን ደግሞ ፈርተዋለች። በዚህ ደግሞ ደስ የሚለው የሳቢላ እናት ወደ ቤቷ በመመለሷ ነው። ከእንግዲህ አብርሃምን እንደማያጠቁት እርግጠኛ ነን። በዚህ ልዩ አለች። በዚህ ደግሞ ማልዳ ወደ ቤት ተገባች። አብርሃምን ሊያጠቁት አይችሉም። ማልዳ በቤቷ መግባቷ ከልጇ ጋር ጊዜዋን እያሳለፈ ነው። በጣም ደስ ይላል ማልዳ በመግባቷ። ልጇም ሳቤላ በጣም ነው ደስ ያላት። እንግዲህ ከእንግዲህ ወዲህ ባል እናት ሆኛለሁ፣ ከእንግዲህ እናት አለኝ፣ የሰው ልጆች በእናት እንደሚኮሩ እኔም በእናት እኮራለሁ ከእንግዲህ ብላለች። እንግዲህ ሳቤላ በጣም ነው ደስ ያላት። አብርሃም እንግዲህ ሳቤላን ተሰናብቶ ሄዷል ማለት ነው። ይህ ሁሉ ነገር ልዩ ምግብ ውስጥ ምንም አልጨመርኩኝ ብላል። እንግዲህ ደግሞ በመጨረሻ ማልዳና ልዩና ርብቃ በመታረቃቸው በጣም ደስ ይላል ማለት ነው። እንግዲህ ችግሯን ሁሉ ነገር አስረድታታለች። እንግዲህ
ማርኮ እንግዲህ ሌላም ጠንስሷል ማለት ነው። አሁን እንግዲህ ለአብርሃም ደግሞ ሲመጣለት ምን እንደተዘጋጀለት አናቅም። እንግዲህ በጣም የሚገርም ዲራማ ነው ማለት ነው። ከሁሉም እኔ ሳቤላ ናት ደስ ያለች፣ በእናቷ መደሰቷ በጣም ደስ ይላል። እና ይህን ይመስላል ዲራማው። ቀጥ እንግዲህ ማልዳ ሁሌ ከመንከራተት ልጄን እያለች በትምህርት ቤት ስትሄድ እያስባልት ላይ የጎዳና ላይ ከምትቆም ወደ ቤቷ ወደ አብርሃም ወደ ትዳሯ በመመለሷ ልጇን በጣም ደስ ብሏታል። አብርሃምማ ይሄንን እንግዲህ ሲመጣ ካየ በጣም ነው የሚደሰተው። ይህን ሁሉ የምታደርገው ልዩ ናት። ከእንግዲህ ወዲህ እኔ ምንም አያስፈልገኝ ከልጄ ጋር ሆኜ ሌላ ነገር ምን ይሰማኛል? ምን እፈልጋለሁ ብለሽ ነው እያለች ነው። ልዩን ጭርሽ ነው አላዳምጥ ብለዋታል። እናትና ልጆች አዲስ ፍቅር ነው እንግዲህ። ሳቤላና ማልዳ ምንም አይሰሙም ማለት ነው። ልዩ ዝም ብላ ታያቸዋለች፣ ትኩር ብላ እየሳቀች እሷን በደስታ ማለት ነው። አይ ልዩ አሁን በዚህ ልጄን ስሬ ቁጭ አድርጌ ከልጄ ጋር ብሬ ተቀምጬ ምን ታስባለች ብለሽ ነው? ምንም ነገሮች አልሰማለች። እንግዲህ ምግብ ሊበሉ ሲቀርቡ እንግዲህ ምግቡን ሳቤላ እነሱ ሊቆርሱ ሲሉ እሷ ምግቡን ባርካ በጣም ተገርመው እነሱም እንደሷ ጸሎት አድርገው እንግዲህ ምግቡን እየበልተዋል። ይህንን ይመስላል እንግዲህ በጣም አስተማሪና ደስ የሚል ዲራማ ነው። ቀጣይ እስከምንገናኝ ቸር ሰንብቱልኝ። ቪዲዮ እስከ መጨረሻው እንድትከታተሉት በአክብሮት ጠይቃለሁ። ሰላም ሁኑልኝ። ቻው